መጀመሪያ መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ ወደ ኋላ፣ አሁንም ወደ ኋላ። በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ መሬት ይቅርታ ላግዝሽ። መሬቱን ፈቃደኛ አይደለችም። እኔ ስልኩን በአንድ እጇ ካሜራ ይዛ እጇን ታሳለች እኮ። ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን የሆነ ቁመቱን ገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል። እኔ ለስረዳሽ ነው የገባው። በዚህ ልክ ግልጽ እያደረኩ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው፣ ከዚህ ነው የወረደው። ይሄ እኮ ሳውዲ መጥቶ ሹፊ፣ ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እኔ ያልኩሽ እኮ እናቴ፣ አንቺ ቁሚ። ምንድን ነው ችግርሽ? ብታሳይኝ። አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንገምት። አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን እንለካው። በአይናችን መለካት እንችላለን እኮ ማንም ሳይቆምልን። የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ። ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽው። ጠጋ በቃ ጋይስ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት ርቀቱን። እኔ አጭሯ ሜትር ከ55ቷ ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ ጋር እዚህ አጭር ቦታ ላይ እኔ ሜትር ከ55ቷ ሴትዮ መታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ወላይ ሆነው ፊቷ ወደ ግድግዳው ዞሮ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው ይሄ ቦታ? እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ ራሷን ለማዳን ከመዳን ቤት የጠፋች ልጅ ራሱን ለማዳን መዳም ቤት ልትገደል፣ መዳም ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፓ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦች የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው ይሄ? ማንም ህፃን ልጅ ይሄ ሊነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ትፈታው። ይሄ ቦታ ራሱ ነው አይደለም የሚለውን ህዝቡ ይሄ አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን። እህታችን ክፈተው ቪዲዮን አንዴ። ቦታው ራሱ ነው አይደለም የሚለውን እናስተያየው። ከሽንት ቤቱ ጋር ሽንት ቤቱ ጋር ያለው መታጠቢያው ራሱ አጣሁት እኮ እዚህ ላይ አሁን እሷ ጋር አጣሁት መታጠቢያ ኖ በፍጹም ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመዱ ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቅ ምናልባችሁ ሁለታችሁ እኔ በትንሹ ሉንና ሁለታችሁ አንደኛው የሆነ ነጭ ገመድ ከላይ ያለ በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየናል እና ሻዩ አንዴ ሽንት ቤቱን እዩት ጋይ ስራሱ ነው። አቡይ አንድ ያሳድግኝና ከእሷ ጋር ነው። መዲና ትንሽ ራቂ ማሪ። ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለ፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፍ አድርጊ። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ
ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ። እንትን ቱቦ ነገር ቧንቧ ነው መዝጊያና መክፈቻ። እዚህ ጋር ነው ጠፋሱ። ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ይኸው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ኖ ጋር ራሱ ነው። ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ይቻላል፣ ለህዝቡ ይቻላል። አይ ይሄም ራሱማ እንትኑ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃ አልሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፓን ካገደለች ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። እሺ ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ሰማያለሽ አይደለ? ማንሽ ሙባሪክ መዲና? አዎ እሰማለሁ። ቆይ ለአንቺ ሊፈትልሽና ለሀቢባና ለህዝቡ ፍቺ ሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውሎ? እዚህ ኢሞ ላይ ደግሞ ምክረኛ ኢሞ። እሺ ኪችን ቤት። እሺ ኪችኑ ከሽንት ቤቱ ምን ያህል? ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው እንዴት ነው ማስተካከል ይቻላል? እሷን ለማተለቅ እንዴት ነው የምችለው? ጋይስ ብሬንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ስንት ላይ እስኪ ስንት እርምጃ ነው የዛለበት? ፍጥነት ቢላ ያመጡት ይኸው ርቀቱን ላሳይሽ። እንደዚህ ኦኬ ይሄ ኪችኑ ነው። ኦኬ ወጣ ሄዳ። እስኪ ሽንት ቤቱ ይኸው ሳሎን ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይኸውና ሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል። ሚሊ በጣም በሩጫ ከሄዱ አይደው ነው። ድምፁ ልክፈትላትና ለህዝቡ መዳን ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪ መዳን ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ፣ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ብስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድታደርጉም የተኖሩ ምኛው ሙባረክ አይሰማም እኮ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ካሜራ እየሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው የሚሉ ያለችው። ኦኬ ያው
እየሰማች ነው? ምንድነው ድምፅ አይሰማም። እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ እዚህ ጋር በስፒከር ከፍተዋለሁ። ኦኬ እኔን ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ ዋትሳፕ ማውራት ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ አይበኝ ይጨንቅሻል ካላዳመጥሽው በስተቀር። በስፒከር ከፍተዋለሁ። በጣም ጥራት ያለው ኢሞ አለሽ አይደለ? አንቺ ማነሽ መዲና? በሌላ ስልክ ነው ያለው። በቅድሙ ዋትሳፕ ባናጋርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። ለአንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍቷል። እንደሷ እያዳመጠች ለብቻ ብተረጉምልን ማን ያምናል እንዴ? ከፍቷል። ማቻ ያለችው ልገደል ነው በቃ። ልጅቷ ትናንትናም ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው፣ በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሀይ በኛ። እሺ ው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችንን ፕራይቬሲ ዝግ ስለሆነ ያው ሀይ ብዬ ካለው አሁን ላክልኝና እዚህ ጋር አንድ ሁለት ሶስት ዋና ብዬ መጣልሽ። መጣልሽ ቆይ ረጋ መጥቷል። እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። አቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገር ያለች በደንብ እናገራለሁ። ከአሰሪዎቿ እጅ ወጣ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከእነሱ ቤት ወጣ እናንተ ጋር መጣ። ከእነሱ ጋር በምን ኬዝ እንደመጣችኛ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ወይ ፖሊስ ያመጧት ወደ እናንተ ምን ነሽ ነው ወደ ፖሊስ ጣቢያ ያይሽው አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ። እኮ ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች። ለምንድን ነበር ከመዳም ቤት የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ለአውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለምን መጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈችና ማለት ነው መዲና። ኢሞሽን ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። ትናንትናም ተደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትሳፕ። አዎ
እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል። ለብቻ ከሆንሽ ይሰማሻል። ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጥተህ ድጋሚ መግባት አለበት። ዩቱብ ወይም ፌስቡክ ከፍተህ እንደ አዲስ ግባ፣ ሪፍሬሽ እንዲያደርግ። ኢንቪቴሽን እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ። አማርኛ ትችላለሽ። ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁህ ዋትሳፕ ቁጥሯ አለ አይደለ? ዋትሳፕንም ቀጥታዋንም ትመጣለች። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ያሉና ነው አንዴ ከእሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዞታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወድ ምንድን ነው የቀጠለው? ከዛ በኋላ የቀጠለው በሞቶች በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንደ አዲስ አበባ ያለ ቢሮ። ለአዲስ አበባ ላለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት ነው ፖሊስ ጣቢያ ቦታ ላይ የተመለስኩኝ። አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ለቪዛን ወደ ሆስፒታል ሄደን እኔ ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት። ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። ለመሀል ላይ የምትቆሚው መዲና፣ ለመሀል ላይ እያቆምሽ ቀጥታ ምን ነገራችን ማሬ፣ ሳታቆሚ ዳይሬክትሊ እየሰማሁ ማንም ልጅ ካሸፈው እኮ ነው ቮይስ ነዋ የተላከው። ልጅ ድረሱልኝ ጥሪዋ ቮይሱ ሹታል። እኔም ብከፍተው ልሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይነገር የጆሮ ምስል ፎቶግራፍ አድርጋ በዋትሳፕ በኩል ላከችልኝ። ላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰጥታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተዩ። እንዳንተ ሀሳብ ሹፍ፣ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ የተገደለችው ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እንደ ሙባሪክ ማለት ነው። ከሞቱ በኋላ ያለውን አቢባት አናግርሽ። እቺ መዳም ገላት እናንተ ጋር ካመጣቻትን ንገሩን፣ ሁለቱን እናንተ ደግሞ ከገደለቻት ሁለቱን ንገሩን።
ሙቤ መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ የለችም። ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆኑ እንጂ ያልሽው ስትሞታ አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ሙቤ ቆይኛል ስላለው አጥቢያ የለሽም ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድነው እንደዛ የምትናገር? እና ቦታው ላይ እንዳለው አጥቢያ አይደለሽም፣ የለሽም። እሺ ትክክል። እሺ ወንድሜ፣ እነዚህ ልጆች እዚህ ቤት ውስጥ ከእሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲሊቪያ አለች። ሲሊቪያውን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የእሷ ኬዝ ሲሊቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለች፣ ልጠይቃት እሷን አማርኛ ልችል ከሆነ አማርኛ ትችያለሽ? ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛው ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። እዚህ ቤት ሁሉንም ቋንቋ ተናጋሪ ያለው። ሰላም፣ እንዴት ነሽ እናት? ሰላም፣ እንዴት ነሽ? እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ። ስልክ አለሽ? ቤተሰቦችሽ ጋር ትደውያለሽ? ደህና ናቸው? ስልክ የለም፣ ዋይፋ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? 3 ወር 2 ቀን። በ3 ወር ውስጥ 2 ቀን አናግረሻል ቤተሰብ? ኦኬ። እና እኔ ካርድ ብሞላልሽ ሴም ካርድ አለሽ? ሴም ካርድ ቤተሰብ መደወያ ካርድ ነው ችግርሽ ወይስ ሴም ካርድ የለሽ? አይ ዋይፋይ ኬዝ ነው፣ ዋይፋይ። ስለዚህ እኔ ካርድ በመውላለሽ መደወል ትችያለሽ ቤተሰቦችሽ ጋር። ስልክ እጅሽ ላይ ካለ ቀፏለሽ ስልክ። ሴም ካርድ አለሽ? ኦኬ፣ እንደዛ ከሆነ እኔ ካርድ በመውላልሻለሁ። እሺ፣ የምታውቀው አቢባዬ ቋንቋ ምንድን ነው? አማርኛ ትችያለሽ እናቴ? አፋን ኦሮሞ ቤታ ወላይትኛ። ወላይተኛ። ኦኬ። 3 ወር ቤተሰብ ጋር አልደወልሽም? 2 ቀን አለ። 3 ወር 2 ቀን። 3 ወር 2 ቀን ሆኖሻል አልደወልሽም? እኮ ነው የነገረችኝ እኮ ለእኔ። ትክክል ለማቡዬ አልተረዳሻትም። በመሰብ 2 ጊዜ ሆነኝ፣ 2 ጊዜ እናሲዝ እና አንቺ። እሺ 2 ወር ሆነኝ ተደወልኩ። በምን በአንበሳ። ኦኬ። እናቱ ቤተሰቦችሽ ጋር ሳትደውይ 3 ወር ከ2 ቀን አልደወልሽም? አይ 2 ቀን 2 ቀን ደውለሻል? በ3 ወር ውስጥ ይኸውልህ አንበሳ ተበልተካል። እንደኔ ማንም ተበልተካል። አንበሳ እንደኔ ማንም የሚረዳ የለም። በጣም ጎበዝ ነኝ፣ ሰውን እረዳለሁ። ራይት ጋይስ። እሺ ውዴ፣ እኔ ካርድ ሞላልሻለሁ። እሺ ትደውያለሽ ቤተሰቦች ጋር። እሺ አሁን እኔ የምጠይቅሽ ጥያቄ ማሬ፣ አባይነሽን ታውቂያታለሽ? አንድ ጊዜ ግን አይደለም፣ በአማርኛ አንድ ጊዜ ግን እድል ትሰጭኛለሽ ላውራት? እውነትን ሳይዝ ወሬ ይዞ የመጣ ሰው በህይወቴ ላልቀበለው መቼም የራሴ ቃሌ ነው። እቺ ልጅ ቤተሰቧን ከማግኘቱ አልፎ ስራ አልፈለግም ብላ ቢሮ የተቀመጠችበት ኬዟ የካምባባ ኤጀንሲ የመጣች ልጅ ናት። ገባሽ? ማለት ደወለችው በካርድ ጦት አይደለም ነው? ኖ ቢሮ ስትመጣ ስራ አልፈለግም ብላ የመጣችበትን ኬዝ ከሰዎቹ ጋር የተጣላችበትን ኬዙን የሚያውቀው ቢሮ ነው። ገብቶሻል? አልፈልግም ብላ ተቀመጠች። በ3 ወር ውስጥ አይደለም ቅድም ይሄኔ ኦንላይን ነበረች። ስለማትፈልግ ነው ስለማትፈልግ እሱን ነው ልልሽ የፈለጉት። ስለማትፈልግ ይሁን ለምን እንደሆነ አላውቅም። ዙሮ ኤጀንቱ ራሱ ቤተሰቧን እንደምታገኝና ስራ መግባት አሁን ፍላጎት እንዳላት የነገራል ኤጀንሱም ነው። ከኤጀንሲው ጋር አውርታ ከእነሱ ጋር የድምፅ ምልልስ አለ። ያን በውስጥ ልልክ እችላለሁኝ። ልጅቷ ራሷ ያልፈለገችበት ምክንያት ይኖራል። ወይም ደግሞ ምንድነው የተቀመጠችበት ኬዙ ገብቶሻል? ምንድነው ኬዙ ነው እሱ ልጠይቂያት ትችያለሽ።
እናቷን ሳታገኝ የተቀመጠችበት እንጂ ስልክ መስመር አላት። ኢንተርኔት ላይ ቁጭ ብላ ነው የምትውለው። ቲክቶክ ያለች ኢንተርኔት ከየት የመጣ ኢንተርኔት? አንቺ እንኳን ራስሽ አለቃቸው ኢንተርኔት የለሽም። በዳታ ነው የምትጠቀመው። ካሜራ ተገጥሟል እያለች ነበር። ካሜራው ዋይፋይ አይፈልግም እንደ እናቱ በላይ ይፈልጋል እንጂ ካሜራ ተገጥሞለት ዋይፋይ አለ። ለሰራተኛ ነው የማይሰጠው እንጂ አለ ዋይፋይ። ዋይፋይ ካለ ለምን ይቆረጥብኛል? እኔ ታወራ ታዲያ ካሜራው በምን ዋይፋይ ይሰራል? እኔ ማር ማይክሽ ታፍኗልማ። የምጠቀመው በዳታ ነው። ካሜራው በምን ዋይፋይ ይሰራል? የተገጠመው ካሜራ በምን ዋይፋይ የገጠሙት የራሳቸው አለ እኮ ድርጅት። ከስር እኮ ሸሪካ አለ። ከስር ፀጉር ቤቶች አሉ። እኛ ሌላኛው ፍሎር ላይ ነው። ከዛ ውሽትራት አድርገውትስ ቢሆን ሜቢ ይሆናል። እውነትሽን ነው። እሺ ታዲያ ኢንተርኔት ላይ ነው ተጥዳ የምትውለው ያልሽው፣ ከየት ታመጣለች ዳታ? እኔ እሷ ጋር ቤተሰቧ ጋር ትገናኛለች። ባለቤቷ ልመልሳት ትፈልጋለሁኝ ብሎ ነበረ። ዙራ ከጓደኞቿ ጋር ትማክራል። ሌላ ልጆች ሲመጡ ስራ ሲገቡ እሷ በመጨረሻ ደረጃ መሄድን አልፈለገችም። ኢትዮጵያ ልትሄድ ሆኖ ትራቭል ዶክመንቷ የመጀመሪያ የመጣችበት ፓስፖርቱ መዲና የቅርታ በቃ ቁሚ አቡዬ ያን ነገር ከልምድ ከአንቺ በላይ ልምድ የለኝም። እውነትም የልጆችን የሴቶችን ቋንቋ መታቂው አንቺ እንደሆንሽ አረጋግጠናል። ከአሁን በፊትም አሁንም ቢሮ ያሉት ልጆችን ምን ሆናችሁ እንዴት ናችሁ ባንል ጥሩ ነው። ለምን ታውቂያለሽ? ሆዲጀው ስለዛ መዲና ያለችው ትክክል ነው። ልጅቷ ማልሰራም ብላ ነው የተቀመጠችው። ትክክል 100% በቃ አውቀናል። ስለዛ ወደ ገደለው አቡዬ ነግሬሻለሁ። ወደ ጥያቄው ገቢላ። እሺ ወደ ጥያቄው ችግር የለም። እሺ አሁን ጥያቄ ለእህቴ ማን ነው ስምሽማ? ጤናዬ አባይነሽን ነብሷን ይማረውና አባይነሽን ታውቂያታለሽ? ሄዶ አሳያት። አባይነሽን ታውቂያታለሽ? እማ የሞተችው ቢሮ ውስጥ። እሺ እሷ የሞተች ቀን ነበርሽ ቢሮ ውስጥ? አንድ ወላይታ ብናስገባስ ምናውቀው? እሺ አንድ ወላይታ ወላይታ በእናታችሁ አትዋሹ። 7 ቁጥር ጻፉ። አስገብተን ብሎክ ነው የምናደርገው። ሁሉም 7 ቁጥር ይጽፋል። ቆይ እንደሱ አይደለም። ቆይ ወላይትኛ የሚችል ሰው ሙባረክ እኔ እዚህ ቤት ለመግባት የማይፈነቅሉ ድንገት ለህዝቤ እንዳለ 7 ቁጥር እየጻፈ ነው። ገበቃ እንደዛ አይደለም። ቆይ ወላይትኛ የሚችለው ማን ነው? እኔ ብላችሁ ጻፉ። ወላይትኛ የሚችል ሰው ወላይታ ማን ነው የምናውቀው እዚህ ቲክቶክ ላይ? ቆይ ወላይትኛ ማለት ሀድኝኛ ነው ከሆነ ኩመትዬ ታውቃለች። ሞዴሬተሬ ሀድይኛ አይደለም ወላይተኛ እና አማርኛ የምታውቁ ሰዎች እኔ በሉ እና ጻፉ። እስኪ ትዝታ እኔ ነኝ ያስገባኋት። ይቅርታ ካጠፋሁም እኔ እያለች ነው። እስኪ ወላሂ ከዋሸችማ እቺ ለሴት አታዝንም ማለት ነው። አይ ቆይ እስኪ አቡ ሁለቱ በምንድን ነው የሚግባቡት? በወላይተኛ ነው እንዴ? አንተ በጣም ስማርት እኮ ነው። አውራታለሁ አሰሪዋና እሷ በምንድን ነው የሚግባቡት? አቡ እየመጣች አማርኛ ትንሽ ትችላለች እና በትንሽ ነው የምትግባቡት ነው የምፈልገው እኛ። ኦኬ ወይ አረበኛም አንተ ትችላለህ፣ አቡ ትችላለች። አረበኛ ከቻለች በአረበኛ ማድረግ ይቻላል። ለኛ ምጠቁም ኤኒዌይ ሰው ካገኛችሁ ተስፋ ነው። እሺ ግን እውነት በጣም ያልመጣልን ጥያቄ ነው። መኩ ይመጣልን በምንኛ ትግባባለች ከመዲና ጋር የሚለው ጥያቄ በጣም ጥሩ ጥያቄ ነው። ወላሂ መኩ ልክ እንዳንቺው ልክ የመዳም ቤት ቅመሞችን ሰብስቦ አብሮ እንደለመደ ሰው የሚጠይቀው ጥያቄ እኔን ራሱ ይገርመኛል። ወላሂ አረበገን ነው እንዲ ያለው እሱ እስከምን ድረስ። እሺ አሁን በቋንቋሽ ማውራት ትችያለሽ፣ ነፃነት እንዲሰማሽ በወላይትኛ። ትዙ አማርኛም ወላይትኛም ትችያለሽ እናት ትዙ? እችላለሁ ውዴ። እሺ በወላይትኛ አባይነሽን ቢሮ ውስጥ ሽንት ቤት ውስጥ የሞተችዋን ልጅ ታውቂያታለሽ ወይ ብለሽ ጠይቂልኝ ለጤናዬ። እሺ ጤናዬ አባይነሽ ሀይቅ የተገለሳሽን ሸሽ ከቀን ሀይ ኢትዮጵያ ወሬው ገለነ ዲያይ
ወሪ ቤና አኮረ ተርዋን ደራይ ቃማን ያረ ገላስ ኡበቲ ከኑ ሀረዘገ ኡበይ ከዲሽን ቢሮ ገለራ አይደ ይረት ያይ ባጋጋራ ወቻሱ ያቲ ሄጌቲ ሳሜን ተጋትረናታ እንቀሲ ታኒ ሄዙ ጋጋታ ሳይ ባጊሪ ሀሳይዳ ቃማን ጥስካቃስ ወንቲ ኑ ጥስኮ ፍደንዲዮ ሳቲያን ሸሸከታ ገለራ ሱለታ አይቀይቸስ ኑ ሸሸከቲ የሆነ ሀረዘገ ነየዲራ ሸሸከቲ ገለራ ቆጥን ሸሸከታ ጎርዳ ግዲቲ ሲያቲ አሲባቤ ጋር ዶየ ገሊዮ ሳቲ አሱለታ ውተስ ነየጊዮጋ ኦኔ ከበበነ ከቀኑ 3 ሰዓት ያንገው ጠዋት ያንገው ማነው የሚደውለው? በእናታችሁ መዲና ፕሊዝ ስልክሽን ዝጊው እባካችሁ። ዊ ኒድ ቱ ፎከስ። 3 ሰዓት አይቀይቸስ ጠዋት ያስቆ ኡባይ ከደንድሪ ሴንታ ሜትር ቁርስ የማና አይባ ጊዜ ደንጆ ሳቲ ነየ ሸሸከታ አይቀውተስ መዲና ስልኩን ሱሪ አስረዳሽ ቋንዲት ዙዬ መዱ አንቺ ስልኩን ስጫትና ስልኩ የተደወለልሽን ስልክ ይዘሽ አውሪ ሂጂ ወደዛ። እሺ ደግሞ 3 ሰዓት ናቲ ሸሸከቲ ገለና ጊሪ ቆጤው ሰዓት ሸሸከቲ ጎርዶ ደስያቲን ሄዙ ሱሪያ ጋስ ብዙ አትፍሪ፣ ነፃ ሆነሽ አውሪ። ምን ችግር የለም። ደግሞ 3 ሰዓትን ቢር ናቲን ነየሲነ ሀረዘ ገዲያ ቆጤው ሰዓትን ኮሮ በቆጣስ ጎርዳ ግዲ ናንቶ በቆጣስ ጎርዳ ግዲ ሰዘንቱ ዙሪያ 3 ድጋሜ ባረ ቆጤው ሰዓትን ዶያ ዳይ ነየ ዶያ ገሊዮ ሰዓትን ነየ ሻርቤ ቦላ ፈከረ ቦበር ከሱሬ ተራ ሃይቀይተስ ያ ጆሬ ሀሳብኛ ለታ ዋስነ እንደዚህ ማይረዝማል ትንሽ እያስተረጎመችልን ካልሆነ እንዴ በአንድ ጊዜ ይሄንን እንዴት ነው የምታስረዳን? እና እኔ ላውራ እሱ ትንሽ ታውራና ተርጉሚልን። ታዲያ አንቺ እኮ ይጠፋብሻል። የሁሉ አውርታ በኋላ እንዴት ልተረጉሚልን? እኔ ይጠፋብኛል። እሷ ደግሞ ትንተባተባለች። በትክክል አታወራም። ወላይተኛ ራሱ እኔ አሁን ይሄ ሁሉ ረጅም መልስ የመለሰችው አጭር ጥያቄ አባይነሽን ራሷን አጠፋች ቢሮ ውስጥ የተባለው ራሷን ስታጠፋ ስትሞት ነበርሽ ታውቂያታለሽ? ይቺን አጭር ጥያቄ ይሄ ሁሉ ለምን አወራች? ኖ ልጅቷ ቢሮ ማታ መታ እኛን ጠየቀችን። እናንተ ቢሮ ከመጣችሁ ቆይታችኋል ወይ ብላ ስጠይቀን እኛ አልቆየንም ብላን ካወራን በኋላ ማታ ተኛን። ከዛ በኋላ ጠዋት ስንነሳ ደግሞ ልጅቷ ሽንት ቤት ሞታ ነው የተገኘችው። አንደኛ ሄደን ስናንኳከም አልከፈተችም። ሁለተኛ ጊዜ ሄደን ስናንኳከም አልከፈተችም። ሶስተኛ ጊዜ ልጅቷ ደግሞ በሩን ከፍታ ስትገባ ልጅቷ ሞታለች ነው የምትለው ሰው ወላይተኛ። ማን ነው መጀመሪያ አንኳኳው በሩን? የሽንት ቤት መጀመሪያ ባሪያ ቆጥረ የሆነ ባንጋላዴሽ ማን ነው ስሟ? ሩማ። ኦኬ ከእንትና ጋር አንድ አይነት መልስ ይመልሳሉ አይመልሱ የሚለውን ለማየት ነው። እሺ እና ሩማ በራን ከፍታ ሳትከፍትላት ስትቀር ምን አደረገች? በይ ሩማ በሪ አንኳኳረ ዶይናይቲን ዋተሬሺ 3 ጊዜን አቆጠረ ዶይናይቲን ቆጢን ዶይናይቲን 3 ዙሪያ ነየ ዶያ ገላ ጋሱ ጆጋ ዶያ ገላ ሜንታ ገለደ በሪያ ሜንታ ገለደ ወይ ውስጥ ያበኩለን ቆለፈ ቤኪያ ቁልፌ ኡበሰን ከባ ባሩን ገፍትራ ነው የገባችው። ማን? ሮማ ባንግላዴሿ በሩን ገፍትራ ስትገባ ኦልሬዲ ሞታ ነው ያገኘቻት ወይስ ገና በህይወት ነበረች? ኦኬ ልጅቷ ነያ በሪያ እሱ ከተገሊዮ ሳት አሃይ ከደ የወይ ነፍስ ያረዲያይ አይቀይቻስባ ሀቡ ሞት አለች እያለች ነው ስትገባ። ቅድም ግን መዲና ነብሷ ነበረ እና ድናት አልኩኝ ብላ ነበረ። አቡ እንደዛ አይደለም። ሀቢብቲ መጣ ነብሷ ያለን የመሰለን ሙቀት እንዲህ ስናረግ ሙቀት አለ ልጅቷ ላይ እንጂ ነብሷ ነበረ አይደለም። ሙቀት አለ። ሰው ሙቀት ካለ ነብስ አለ። ሙቀት አለ። ሙቀት ግን አለ እኮ አንድ ሰው ከሞተ ሰውነቱ ይቀዘቅዛል። ስለዚህ ሰውነቱ መዳም ቤት ሙታ መታ ተሰቅላ ይሄ ድራማ ተሰርቶ ነው ወይስ? ይሄ ግራ ገባኝ እኮ ምን እየተባለ ላለ ራሱ እሺ ችግር የለም። አሁን አንድ እንትና ትቀጥል፣ ሀዲያዋ ወላይታዋ ትቀጥልልን ፕሊስ። ነፃነት ስጫት።
ችግር የለውም። ለአትፈራም እኮ ሲጀመር። እሺ እኮ ካሜራውን ወደ እሷ ብቻ ይሆናል እንዴ? እሷም ፊት ለፊት